ዛሬ ለምን እንደቀሩ ታውቂያለሽ? ነገ ሰርፕራይዝ ታደርገዋለሽ። ነገ እንደዛ ብላ ነው የምትመጣው ስላልን ዛሬ ያሳለፉት ነገ ትመጣለች። ከነገ በኋላ ፎቶ ለቀው አሪፍ የበዓል ቪዲዮ ነው የሚያሳልፉት አልኩሽ እኮ። ስለዚህ ተመልካቹ ግን ትዕግስት በቃ ካላያችሁ እንኳን አንዳንድ ጊዜ ስለሚወዳቸውማ ነው ስለምንወዳቸው እኮ ነው። ለምን አልመጡም በዓልን አብረው ብለው መሰለሽ። አንዳንድ ጊዜ እራሱ ወዳድ አለመሆን ቢዝነስ ነው አይዲያና ቢመጡም ባይመጡም ካሁን በኋላ እኔ እነሱን አልናገርም። ሁለቱም ይተዋወቃል ካሁን በኋላ ካልተሰዳደቡ ራስ በራሳቸው የሚያጸይፍ ነገር ስላለ ሁሉንም ነገር ያደርጋሉ። ልክ እንደ ባልና ሚስት ግን መስራት ስለማይችሉ ብቻ ወደ ሚዲያ አላመጡት። ደግሞም አይችሉም ታውቂያለሽ። ተመልካቹ አያሰራቸውም። እንዴት አድርጎ በቃ እነዚህ ማቁርታቸው ነው ቀሩ እየየው ናፈቁን። ሚዲያው ደበረን ሲመጡ መዘርዘት፣ መሳደብ፣ መዘግዘግ ጌታን ከወደዷቸው ከልብ በቃ ይወዷቸዋል እኮ ወዳው ስለሚናደዱ ከወደድሽ ደግሞ ማለት ነው። ነገ እኮ አንቺ የምታፍሪበትን ነገር እኮ መናገር የለብንም እኮ በቃ ራስን ስለሚወዷቸው ነው እንጂ ባይወዷቸው እኮ ቸካ አያደርጓቸውም። ግን አንዳንድ ጊዜ የምንወደውንም ሰው እንትን ማለት ለምን ትክክል አረጉ ለምን ሌላ መማር አለብን እኮ። አሁን እኔ ከብሩክ እህቶች የምጠላው ስድባቸው ነው ልንገርሽ። በጣም ይሳደባሉ። ግን የመጣው ነገር ቢመጣ ብሩኬ ያጠፋውን ጥፋት ቢያጠፋ ማለት ነው ፈጽሞ አሳልፈው አይሰጡም። አሳልፈው ካለመስጠትም ይብሱኑ ለመስማማት ነው የሚፈልጉት። ያኔ ነገሩ ገኖ እንዳይሄድ ከተጣሉት ጋር ለመስማማት ይፈልጋሉ። የሃይሚ ግን ተብይ አንዳንዶቹ ሁሉም አንዳንዶች አሉ በጣም አስመሳዮች እሷን አሳልፈው ለመስጠት የሃይሚ አድናቂ ሳይሆኑ እነሱ ለፎሎ ብለው የሃይሚን ፎቶ ያረጉ ናቸው እንጂ የሃይሚ አድናቂ ነን የሚሉት በጣም ሙተው የሚወዷት ሌላ ሰው እንኳን ሲናገራት ገዝታ አስገብተው ይቅርታ የሚያስጠይቁ እህቶች ነው ያሏት። የእሷ አድናቂዎች ግን የእሷን ፎቶ አድርገው የሚያሽቃብጡ አሉ። እነዛ ደግሞ የእሷ ወዳጆች ናቸው ብዬ ነው ወዳጅ ናቸው ብሎ የሃይሚ አድናቂ አይባልምም። ሲጀመር አያደርጉትም። ላቋርጥሽና ፋፊ አንድ ቤት ኤች ምን የምትባል ቤት ትላንትና የእሷን ፎቶ ነው ያደረጉት። ልንገርሽ ከታች ነው አንድ ፊደል ብቻ የምትጠቀም ሃይሚ ብሩኬን አትወደውም ብላ እንደውም ከስር ያዳመጣችሁ ታያችሁ ለፎሎ ነው እንጂ የሃይሚ አድናቂ አይደለም። የሃይሚ አድናቂ ለምሳሌ ቆይ ልንገርሽ እና ከዛ ልጅቷ ገብታ ልጆቹን ያላቸውን አዞረች። አትወደውም፣ እነሱ ይጨቃጨቃሉ፣ እሱ አትሰማም። ከዛ እግዚአብሔርን አስወረዷት። ደስታቸውን ራሱ ገልብጠው ሊወርዱ። እኔ ከዛ እንደውም ተረጋጉ፣ እንዴት ነው ሳትወደው እስከዛሬ አብረው የመጣችሁ ብለው ከልጅቷ ጋር ዱላ ለሷዝ ነው ወይም ለሷዝ ነው አይደለም ሲያሽቃብጡና ለፎሎ ብለው ነው እንጂ ሃይሚን ፎቶ ለጥፈው ሃይሚን እኮ ፎቶ ለጥፈው ራሷን ይዘቀዝቋታል። ለምሳሌ አሁን በነሰኔ ያሉት ጀማዓ የሆነ ነገር ሃይሚን ሲነኳት አምጥተው ረግጠው ታውቂያለሽ አይደለም? እዚህ ቲክቶክ ላይ ዩቲዩበር የሆኑትን አምጥተው ይቅርታ አስጠይቀው ምናምን ነው የሚያሰጡ። ግን አሉ አንዳንድ የሷን ፕሮፋይል አድርገው የሚያሽቃብጡ እንጂ ሙሉ እንትን ሙተው ነው የሚወዷት አይደለም። እነሱ ጀማዓ ሊሰድቧት አሳልፈው ሊሰጧት ምናምን። ግን እንደ ሀሳብ ሁሉም በአንድ ቀን ስተት አሁን ለምሳሌ ሁሉም አሁን ጨርቃ ፋሚሊ የሚባለው አንድ ሆኗል። የእሱ አድናቂ የእሷ አድናቂ ግን ወይ የሆነ ቪዲዮ በአንድ ቀን በሁለት ቀን ምናምን ግልብጥ ባይባል ቢስሩ አይደል? ለምሳሌ ቻናላቸውን ሸር የሚያደርጉት እንዲያድጉ አይደል? ስለዚህ እነሱ ቪዲዮ ካልሰሩ ቻናላቸው አያድግም። እሱን አንዳንድ ጊዜ ማሰብ ለስራ ነው ምናምን ብሎ ነገሮች ካላረዘሙ አሉ። ይሄንን ቃልሽን አትጠቀሚ ውድ። እኛ አንዳንዶችን አልን እንጂ ሁሉንም አላለም። ሌላ ቃል እንዳትጽፊ ከፈለግሽ ማውጣት ትችያለሽ። አትጻፊ እንደዚህ አይነት ቃል እሺ ነው ቆንጅት። እኔ ከፈለግሽ ልክልሻለሁ በውስጥ የሃይሚን ፎቶ አድርገሽ አንተና ሲዘቀዝቁ የነበሩ ሞተው የሚወዷት አሉ። ሞተው ሲያስመስሉ እነዛ ለፎሎ ብለው የእሷን ፎቶ አደረጉ እንጂ ሲጀመር እኔ የእሷ አድናቂ አይደሉም። ለምን የኔ የእሷ አድናቂዎችን በደንብ አይቀበለው ማለት ነው። ትናንትና ያልተቀበልኩት ምን እንደሆነ ታውቂያለሽ ፋፊ? ይህንን ቤተክርስቲያን ምን አገባው ከስራ ጋር? ስራ እየሰሩ ነው። ቤተክርስቲያንም ይሁን የትናንት ነው። አሁን ኖርማል ነው። መስራት ፈለጉ። ለምሳሌ ከዚህ በፊት አትሄጂም ብሏት ስራና ቤተክርስቲያን በሌላኛው ቀን ሄደች። ለምን የሚያሰድብም የሚያናግርም አልነበረም። ምንም በቃ መናገር አያስፈልግም። የትናንትና ግልጽ ነው። በቃ ሰው
ዱዓ ያደርጋል፣ ጸሎት ያደርጋል ምናምን አይደል? ለምን እንደዛ አደረገ? የሆነ ነገር ስህተት ሲሰራ ነገ እኛ ሰዎች ነን። አንዳንድ ጊዜ የራሳችንንም እንትን እንይ። ግን ያው ቢረዷቸው ምናምን ከመውደድ እኮ የተነሳ ነው የሚናደዱባቸው ምናምን ግልጽ ነው። ግን በጣም እንደዚህ ሴት አምጥቶ ወንድ አምጥቶ ምናምን ከመጨመላለቅ ራስ በራሳቸው አሁን እንደዛ ቢሰሩ እንትን ነው። እነሱ ራሱ አይሰለቻቸውም፣ አይዲያም ይጠፋል እኮ። አሁን ለምሳሌ እንደዚህ ሙሉ ወራት ሰውን የሚያስጨንቁት ምናምን ያሉ እነሱ ተመካክረው ድራማ ነው የሚሰሩት። ግን እነሱ በዛ አይዲያ ለምሳሌ የሆነ አይዲያ ሲያመጡ በዚህ አይዲያ ስንት ቪዲዮ እንጭንበታለን ምናምን ብለው እነሱ ሰርተው ምናምን ነው የሚያመጡት ወደ ሚዲያ። ለምን ያንን ካልሰሩ ደግሞ እዚህ ቢያለቅሱ ቢራገጡ ምናምን ማንንም ነው ቼክ የማያደርጉት። ከአሁን በኋላ ምን ይስሩ ምን ማለት ነው? እንትን በቃ ገዳም ይባል አታንሱ። በቃ ስራ ነው። ገዳም ብቻ ሳይሆን አለመዘቅዘቅ፣ አለመሳደብ የሆነ ነገር ሲያደርጉ አንቺ ገዳም ታያለሽ። በቃ ይሄን ማድረግ የለብሽም፣ አንቺም ትክክል አይደለሽም፣ ይሄን ማድረግ የለብሽም ምናምን ብለው መናገር ግዴታ መናገር ያለው አስተያየት። ግን ቶሎ መዘቅዘቅ፣ ቶሎ መሳደብ፣ እሷ እንደዚህ ናት፣ እሱ እንደዚህ ናት ምናምን አይመጣም። እነሱ ይሄዱበታል ከፈለጉ እኮ እንደዛ ሲባሉ አንዳንድ ጊዜ እኔ እኮ ለሃናን አውርጃቸው መሀናን እያልኳቸው አይደለም። እኔ ፍፄማ ሆነው መጡ ሲሉ እኔ ዩቱብ ላይ መጡ መስሎኝ ነው የሮጥኩት። አንቺ ደግሞ ዝም አትይም እንደ አንዳንዴ አይተሽ እንዳላየ እኔም እንደዛ መስሎኝ ነው። ዩቱብ ላይ ሲሄድ ደግሞ በቃ ተለቀው የስግደት ነው የለቀቁት። አንቺ ሰላም ማን ነው እሱ እንደዚህ የሚለው? የሆነ ሰው ትዝ ይለኛል፣ የሆነ ሰው ማለት ነው። ወይኔ 87 ሰው ምንድን ነው የሚሰራው አሁን እዚህ? የት ምስጥር አወራው እንዴ? ማን ነው ቅድም የሆነ ኮሜንት ለመቅዳት እኮ ነው ብዙዎቻቸው የሚመጡት። እኔን ለመቅዳት ነው የመጡት። አሁን እንዲህ ያለች ሊሉኝ እኮ ነው የመጡት 87። ፎሎ አርጉኝ እስቲ፣ ፎሎ አርጉኝ። ረሳሁት ቅድም በጣም የሚያስቅ ኮሜንት ግቢ ሰርች አርጊና ግቢ የኮሜንቱ ባለቤት ጋር መልሼ ልፋ። ቆይሽ ራሱ ካገኙ ነው ሌላ ኮሜንት አልነግርሽ። አስገባሻለሁ። የት ነው የምገባው? በሌላ ስልክ ያለው ለምን እወጣለሁ? ኦኬ። አይ እኔ የምትወጪ መስሎኝ እኮ ነው። አለንልሽ ተስፋ ነሽ። እንዴት ነሽ? ደህና ነሽ ወይ? አለን ነው ምን መነጠች? ማን ጨረቃ ፋሚሊ እንደ ግሬስ ፋሚሊ ቢሆኑ ግን ምን ሊሆኑ ነው? ፋቲ ዝም በይ። አንቺ ነሽ እንዴ? አንቺ ዝም በይ። በጣም ምን ተሳሰረ ፈለግሽ? እንትና ያለችውን እንትና ፋቲ ኮሜንታቸው ተቀልሽ ምርር ያለው ሰው እንትና ያለችውን ስሟት። እቺ ማነች? እሷ ዱባይ ያለችው ሽቴ የምትሸጠው ስለነሱ እሷን ይተመችኝ። እንትና ማነች? የወለደችው ማለት ሂዊ ነች። አብርሃምን እና ሩታን የምታዩ ልጅ ሚስት ትዳር አትይዙ ብላለች። እስካሁን ታያላችሁ እንዴ ያለች? እውነት ለምን አያዩም? 240,000 ሰው እስካሁን ታያላችሁ ወይ? እነሱ 50 ሴትና 50 ወንድ ነው ያላቸው አለች። እውነቷን ነው። እናንተ የእነሱ አድናቂዎች አለች ትዳር አትይዙ 50 ወንድ 50 ሴት እየተከታተላችሁ የሚይዙ ሰዎች እኮ እየመራል እኮ ፋፍዬ ግጭ እኮ ሁሌ ያስጣላሻል። አያስጠል? እኔ እንዴት ለነገሩ ብዙም ኦዲየንስ የለም። እኔ ተመልካች ግን ብሎ ያስጠላል። ግን ደግሞ ቢዝነሳቸውን ነው የሚሰሩት እነሱ። በጣም የወረደ የሚያስጠላ ስራ ነው አሁን
ፋፊዬ ቆይ ልጠይቅሽ። አሁን እቺ ማነች ስሟ? ይሄ ማን ነበረ? እነዚህ በቁርባን የተጋቡት ስማቸውን ጥሪልኝ። ሁለቱም አይደለም ቆይ አይደለም። እኔ ገረመኝ ማለት ያቺ ካንቺ በፊት ነው ያገባኝ ብላ ዛሬ እያለቀሰች ነው። ያቺኛዋ ዛሬ አዲስ የመጣች በቁርባን የሚገባው አንድ ሰው ድንግል ከሆነ ነው አይደለም? እኔ ምን አውቃለሁ? እኔ አላውቅም። እኔ ስማቸውን በቤተ ክርስቲያን ሲገባ እንዴት ነው የማታውቂው? ሙስሊም ነሽ? በቁርባን ይቅርታ አድርጉልኝ፣ እዚህ ጋር ያላችሁ ይቅርታ አድርጉልኝና እኔ ስማቸው ስለጠፋብኝ ነው ይሄንን የተጠቀምኩት። ሁሉም ያውቃችሁ በቁርባን የሚጋባ ድንግል ሆነ ድንግል ነው እኮ። እንደዛ ከሆነ እንደዛ ነው አይተጋቡት። ከዛ ካንቺ በፊት አገባው። ይሄ ምንድነው? ድራማ ሰው ላይ ነው ቁማር የሚጫወቱት። መቼም ሃይማኖታቸውን ዋሽተው አይገቡም። እንደዛ ያደርጋሉ። አሁን እናንተ እነሱ ላይ ትፈርዳላችሁ። ተመልካቹ ላይ አንሄድም። እነሱ ድራማማ እየተጫወቱ ነው። ድራማ ነው እኮ ሁሉም ድራማ ይስሩ። ግን ምን አለ መሰለኝ አሁን ህይወታችሁ ላይ ድንበር የማትጸጸችበት አይነት ነገር ምናምን። አሁን እኔ ሃይማ አድናቂ ነኝ የምለው ለምን እንደው ታውቃላችሁ? እኔ ከማያት ሰዓት ጀምሮ ካየሁባት ቀናቶች ጀምሮ የምትታሳመውም የምትተቃቀፈውም የምተኛውም ምን የምታደርገውም ከአንድ ሰው ጋር ብቻ ነው። እና እንትን ነው ማንነቷን ገድባ፣ ያ ደግሞ ይሄ ስራ እንትናችን ነው። ፈጣሪ ሲፈቅደን ጥንድ አድርጎ ነው የፈጠረን አይደል? ያ በቃ እንትናችን ነው። እና እሷ ነገሯ እኔ በጣም ነው የምወድላት። ከሌሎች ስራ ብትሰራ ራሱ በርቀት አትለጣጠፍ። እስኪ እናንተ 2 ዓመት ሙሉ ሌላ ሰው ስስም ምናምን ስታቀፍ አይታችኋታል? ስለዚህ በቃ እኔ የእሷ አድናቂ ነኝ ካልኩ ኒው ታርገው ጸጣላሉ። በጣም ስለሌላው አላወራም። ለሀይሚማ ቃላት የለኝም። ይሄ ንግግሯ እንደውም ፋፊን ፎሎ ያስፈልጋታል። ይሄ ንግግሯ የምር እኔ በምክንያት ነው ባይዘው የእሷ አድናቂ የሆንኩት። እኔ ደግሞ አንድ ፍቀጂልኝ እሺ። በትናንትናው ዙሪያ በጣም ያደነኩ ሰው ስላለ ማለት ነው። ተፈቺ አልሽኝ ከፈትኩ። ላንቺ እኮ ነው እያመመኝ ከፈትኩት። ለምን ትናንትና ማለት ነው ብዙ ሰው ስለታዘብኩ ነው። ትናንትና ግን ፋፊ በጣም ነው ያደነኳት። እግዚአብሔርን ብዙ ሰው ስለታዘብኩኝ ማለት ነው። በዚህ አጋጣሚ በጣም ነው የማመሰግናት የእውነት ማለት ነው። ከዚህም በፊት ነግሬሻለሁ። አንዳንድ ታውራ በጣም ነው የምናደድባት ብዬሽ ነበረ ካስታወስሽ ማለት ነው። እና ከብዙ አስመሳዮች ማለት ነው እሷን በጣም ያደነኩት ትናንትና። ለምን ብትሉ ማለት ነው በመቀጠል ደግሞ የእሱ እህቶች ተሳዳቢም ቢሆኑ ማለት ነው ጌታን በጣም ነው የማደንቃቸው። እነሱ እንዴት ብትሉ አሳልፎ በጭራሽ ለማንም አይሰጡትም። ላክን የእሷ እህቶች ተብዬው ደግሞ ማለት ነው ይሰርቧታል፣ ያሰድቧታል፣ ያስረግጧታል። የእውነት ለመናገር ማለት ነው ብዙ የሃይሚን ፕሮፋይል አድርገው ነው ሁለት ሰው የተቀጠለ የእውነት ፕሮፋይል በጣም ነው ያመሰገንኩት። ለማቆያ ነው ይሄ መድረክ ለምን እንደው እነሱ ዩቲዩብ ቢዝነስ በእናታችሁ መቆያ ታውራ። ይሄ መድረክ ለማቆያ ተናገሪ። ተመችተሽኛል። ላንቺ ነው የከፈትኩት ጌታን በትናንትና ማለት ነው በጣም ነው የከፋኝ። አይቼ ብዙ ሰው ታዝብ ያለው በኮመንትም በምን እዚህ ራሱ አሉ። እግዚአብሔርን አናንጋ የሚመጡት በጣም ብዙ አስመሳዮች ማለት ነው። ሁላችሁም ማለት አይደለም። ለምንድን ነው ታውቂያለሽ? ካየሽ ካነበብሽ ምን ካልሽ ቁጭ ብለሽ ከሰማሽ ማለት ትታዘቢያለሽ ሰው። አንቺን ግን ፋፊ ትናንትና ማለት ነው ላናን ሁሌ ነው የምነግራት። በፋፊ እኮ በጣም ነው የምናደደው። እኔ መግቢ ቤት ስገባ ምናምን እላታለሁ። ጠይቂያት አለችና ማለት ነው። ትናንትና ግን በጣም ነው ያደነኩሽ። ለምን ብለሽ ብትጠይቂ ስትከራከሪ ነበረ። ተው መጨረሻውን ይዩት መጀመሪያውን ሳታዩ ብለሽ ማለት ነው። እነሱ ግን እያስረገጧት እያሰድቧት ሰርቦ ለሰዳቢ እየሰጧት ማለት እዚህ ጋር ቢሰሙም ባይሰሙም ቢዘገዝቁኝ ባይዘገዝቁኝ ምንም አያደርጉኝም። ለምን ታውቂያለሽ? በጣም ስለተናደድኩኝ ማለት ነው ትናንትና ማለት ነው። እና በአጋጣሚ ፋፊዬ በጣም ነው የማከብርሽ፣ በጣም ነው የምወድሽ። ይሄን ለመናገር ቴንኪው እናቴ። አይ እኔ ሲጀመር የሀሳብ ልዩነት ይኖራል። እስከዛሬም የሆነ ነገር ብትይ እኔ ያመንኩበትን ነገር ባየሁት ልክ እዚህ ለምን 1000 ሰው ኑሮ 1000 ሰው ትክክል ነው ብሎ እኔ ትክክል ካልመሰለኝ እማምን አይነት አይደለሁም። እሱ ተፈጥሮኝ
በዛ ምክንያት ከዛሬውም ትንታያለሽ። ትናንትና ደግሞ ከትናንት ወዳ ተናግራለች። አልሄድም ግን ከካሜራ ጀርባ እናወራለን አለችው። ትናንትና ካሜራ አምጥታ ግን በካሜራ ታወራች። ይሄ ምንድነው? ስራ ነው እየተናገሩ አይደል? ከባዱን ጊዜ አልፋ መቼም የመጨረሻው ፓርት ላይ እንደ ድራማው እንትን አትልም። ልትሸሽም አትችልም፣ መሸሽም አትችልም። ግን እያንዳንዱ ቀናቶቹ ምንድነው እነሱ ቪዲዮ ሰርተው ነው ማለፍ የሚፈልጉት። አሁን ትናንትና እንደዛ ጫጫታ ባይሆን ዛሬ ነገ እንደዛ ብላ ትመጣለች ምናምን ባይሉ ዛሬ ይመጡ ነበር። ግን ዛሬ እሷ እረፍት አደረገች፣ እሱ በሌላ ሰው ቤት መጣ፣ ነገ ይመጣሉ። ግልጽ ነው። ፋበሉ ግን ጨረቃ ፋሚሊ ተስተካከሉ፣ በእኛ መሀል አትግቡ ምናምን ስላሉ ምን አለ ታውቂያለሽ፣ እነሱ ማለት ነው እነሱም ስሙን መጣራት አለበት ያውቃሉ ጠንቅቀው ማለት ነው። ጌታን በየገዝቱ ገብተው ማለት ነው ሁላቸው ከነዚህ ከተሳዳቢ እንኳን አይማሩም፣ ትንሽ እንኳን ቢሆን ማለት ነው። በቃ እሷን መዘቅዘቅ፣ እሷን ማሰደብ። እኔ ትናንትና እግዚአብሔርን በጣም የተናደድኩት ለሃና ራሱ ነግሬያታለሁ ዛሬ ጠዋት ማለት ነው። ትክክል አይደለም። በቃ አንድ ቤት ሁለታቸውንም ዘቅዝቀው ሲሳደቡ ሃይሚ ከታች ነበር፣ እኔም ነበርኩ እዛ ማለት ነው። ከዛ መግዲ ቤት ነው መጥተው ራሱ የተናገሩት። ከአንቺም ነበርሽ አይደለ? ነው እንትን እኮ ነው። አሁን እኔ በሚጠቃቀሙት ቃላቶች የሆነ እናደዳለሁ። እንደዚህ ለምን ይላሉ? አንዳንድ ጊዜ እኮ ብትናገሪም እኔ አብዛኛው የምናገረው ምናምን እንትን ነው የሆነ የሚጠቀሙት ቃላት አንዳንድ ጊዜ ሰው ጋር ራሳቸው ከራሱ ራሱ የምትወጂው ሰው ሲሆን የማይጠፋ ቃል አንዳንድ ጊዜ ትነጋገራለች። በሱ ነገር ነው እንጂ አሁን ሌሎቹ የሌላኛውን ፍቅረኛ ሌላኛው ፍቅረኛ አልጋ ላይ ሆኖ ምናምን እንትን ብለው ምናምን ይሰራሉ። ግን ለአንድ ቀን ለምን ይቻ አይዲያ አሁን ለምሳሌ ትናንትና ያመጣችው አይዲያ ለሁለት ቀን ቪዲዮ ሰርተው ከዛ ዛሬን አርፈው ከነገ በኋላ ምናምን አሪፍ የበዓል ቪዲዮ ይለቁ ነበር። እሱም ቃል ገብተዋል። እነሱ ብቻ ደግሞ አይደለም ፍቷል አይደል? ይቅርታ በመካከላችሁ ገባሃናን እየልጠይቃ ብያ ነው። እሱና ታይቂያት ታርጋለ መሰላ አውሮ ችግር ደግሞ በእነሱ በሁለቱ ብቻ ነው ነገር የሚገን ማለት ነው። ሌሎቹ ስንት ነገር ቀያይሮ ስንት ነገር በቀን 2 ቪዲዮ የሚሰሩት አለ አይደለ? መውጫ ሌሎቹ ደግሞ ይቅርታ አድርግልኛል እንጂ ማለት ነው ሰው ገዳም ከሄደ ቤተክርስቲያን ከሄደ በቃ እጁንና እግሩን አጣጥፎ መጥቶ መቀመጥ ያለበት። ገዳም ሂዳችሁ አንድ ለምሳሌ ይሄ ገዳም ሂዳችሁ አይባልም ስራ ይስሩ። በጣም ነው የሚያስጠላው። አሁን እኔ ሙስሊም ልንገራችሁ ሙስሊም ነኝ አይደል? ልክ ሰላት ሰግጂ አስታፎረላ እላለሁ። ግን ሰላት እየሰገድኩ ወንጀል ሰርቼ አይደለም። ምናልባት እሱ በሚፈልገው ነገር አስተካክዬ ላልሰግድ እችላለሁ ብዬ ነው አይደል አስታፎረላ የምለው እንጂ እየሰገድኩኝ ልክ ከጨረስኩ በኋላ እንደዛ የምለው። አንድ ሰው የሆነ ነገር ህይወታችን ብዙ ወንጀል እንሰራለን፣ ኃጢአት እንሰራለን። እሱን እንትን ብለው ቃል ከተገባቡም እንኳን ላይለያዩ ነው እንጂ አንድ ቤት ሰው ሆኖ እናትና ልጅም ይጣላል። አለመግባባት እንጂ። ስለዚህ ለምንድን ነው እንደዚህ የማይሆኑት? ለምንድን ነው ቤተክርስቲያን ሄደው እንዴ ምን ሰርተው ይብሉ? እሱ አንዳንድ ጊዜ እያሰቡም ስለሚወዷቸው ነው። አይኑ አሁን እንደነሱ አሁን ጨረቃ ፋሚሊ የሚባለው ተመልካች አይደለም አድናቂ ነው ያላቸው። አድናቂ ማለት በየቀኑ እነሱን የሚጠብቅ። ሌሎቹ አሁን ተመልካች ናቸው። ቢመጡም ቢቀሩም ምናምን የሌላው ተመልካች ቸካ ያደርጓቸውም። ግን አንዳንድ ጊዜም መረዳት የሆነ በፕራንክ ሲደራረጉ መሰዳደብ፣ ሲቀሩ ማልቀስ ምናምን አይመጣም። እና ይሄን ነገር ብታስተካክል ማለት አንዳንድ ጊዜ ፍቅራቸው አብዛኛቸው ደግሞ ከሁላቸው ደግሞ ከኦርቶዶክስ ናቸው ደግሞ አይባልም። እናንተ ቃል ተገባብታችሁ ገዳም ሄዳችሁ አይባልም። የልበይ ነው ፍቅራቸውን ወደ ሚዲያ ለምን እንደማያወጡት ታውቃላችሁ?